ኪንታሮት የሚለው ጋር እንነሳስቲ ደረጃ 1 2 3 4 ብለን እንከፋፍለዋለን። የሞቀ ድንጋይ ላይ መቀመጥ ለኪንታሮት ያጋልጣል ሲባል ሰምተህ ታውቃለህ? ሹፌሮች ላይ ብዙ ጊዜ ይከሰታል ያልኩሽም ለረጅም ሰዓት ስለሚቀመጡ። መጀመሪያ ችግሩ በእርግጥ ኪንታሮት ነው ወይ የሚለው ይታወቅ። ህመም ሊኖረውም ላይኖረውም ይችላል። አንዴ ከፈነዳ ህመሙ ፋታ ይሰጣል፣ ግን ከመፈንዳቱ በፊት ህመሙ በጣም ያስጨንቃል። የትኛው ሽንት ቤት ነው እንደው የሚመከረው? ኖርማሊ አሁን ዘመናዊ ሽንት ቤት አለ፣ መቀመጫ ያለው ሽንት ቤት አለ። እንደው ድሮ ደግሞ በብዛት የሚታወቀው እኛ ቁጥጥ ብለን የምንጠቀምበት ሽንት ቤት አለ። ሰፋ ለሳፋ ላይ ቁጭ ብለው በቀን 3 ወይ ደግሞ ከ10 ደቂቃ እስከ 15 ደቂቃ ባለው እንዲዘፈዘፉ በሀገር አቀፍ ደረጃ የተሰራ ጥናት እንግዲህ ከ100 ሰዎች 80 ኪንታሮት ያለባቸው ሰዎች ባህላዊውን ነው የሚፈልጉት። የሚቀባው መድኃኒት ሳይሆን ማስታገሻ ስለሆነ ቢቻል ከ2 ሳምንት በላይ ባይወስዱት። ሰዎች የባህል ሕክምና ጭራሽ አይሂዱ ኪንታሮትን በተመለከተ እያልክ ነው? አሜሪካን ብትሄጂ ምናልባት የምንገልጽበት መንገድ ቢለያይ ነው እንጂ ሁላችንም የምናወራው ተመሳሳይ ነገር ነው። ዘመናዊ ሕክምና የሚታባበትን ላንሳለን። ይወልዳል ከኦፕሬሽን በኋላ የሚሉ ሰምቻ ቃለሁኝ። ምንድነው መውለድ? እውነትም ይወልዳሉ የተመልሶ? ኪንታሮት አይደለም ሌላም ነገር ሊሆን ይችላል። መፍትሄው በአቅራቢያው ወደሚገኝ የጤና ተቋም ሄዶ መታየቱ መልካም ነው። የባህል ሐኪሞች ደግሞ ምን ትላላችሁ እስኪ እናንተ?